ማህበሩም በ1989 ዓመተ ምህረት ሲመሰረት ከቅርብ ጓደኞቹ በተሰበሰበ 1000 ብር መነሻ ካፒታል ነበር። ዛሬ ላይ ካፒታሉን ከ100 ሚሊዮን ብር በላይ ከማድረስ ባለፈም ተኪ ምርቶችን በሀገር ውስጥ በማምረት ለውጭ ገበያ ይወጣ የነበረን ከፍተኛ የውጭ ምንዛሪ ማስቀረት አስችሏል። በጌዲኦ ዞን ዲላ ከተማ የሚገኘው ወንድማማቾች የቤትና የቢሮ ዕቃዎች ማምረቻ ኢንተርፕራይዝ የኢንተርፕራይዙ መስራችና ስራ አስኪያጅ ሰለሞን አክሊሉ ከቅርብ ወዳጆቹ በተሰበሰበ አነስተኛ ገንዘብ ስራ መጀመሩን ነግሮናል። 600-400 ከሰው 1000 ብር 601 ሰው 400 ደግሞ አንድ ጓደኛዬ ነበር። እንደዛ ከነሱ ሲጀ ነው ሲጀመር የተጀመረው። ስንጀምር በእጅ ማሽን ነበር፣ በእጅ ነበር የምንሰራው። አሁን ድጋፍ መጀመሪያ ደቡብ ካፒታል ነው ያደረገልን። ብድራችንን ቶሎ ዘጋንና ወዴት ነው? ወደ ልማት ባንክ አሁን ወደ ከፍተኛ ደረጃ ደረሰን። ከ101 ሚሊዮን ብር በላይ ሲሆን ነው ካፒታላችን ወደ ከፍተኛ የምንሸጋገረው። አዲስ ማሽን ኢንተርፕራይዙ ወደ ሀገር ካስገባ ወዲህ ተኪ ምርቶችን ማምረት መጀመሩና የገበያ መዳረሻዎችም ደቡብ ኢትዮጵያና ማዕከላዊ ኢትዮጵያ ክልሎች ናቸው። ማሽን ስንገዛ ግን የመጀመሪያ ዓላማ ያርገን ስንገዛ ነው ኢምፖርት የምናደርገውን ማስቀረት ላይ ነው። እሱን ዓላማ አርገን ተነሳንና ኢምፖርትን አስቀርተናል። እንደ ደቡብ ኢትዮጵያ ካየን ደቡብ ኢትዮጵያ ላይ በከፊል ደግሞ ማዕከላዊ ላይ ደቡብ ኢትዮጵያ አልተገዛም የውጭ ዕቃ። ምርቶቹን ከሀገር ውስጥ ባለፈም ወደ ውጭ መላክ የሚያስችል እንቅስቃሴ መጀመራቸውንም ነግረውናል። ከቻይና ከሚገባው ዕቃ ጋራ ከጣሊያን ከሚገባው ዕቃ ጋራ መወዳደር አለብን። እንደ ግብ ያዝነው ኤችዲኤፍ ማሽን መትከል ነው። ያን ለመትከል ደግሞ ፕሮሰስ ጀመርን። ከተማ አስተዳደሩ መሬት ሰጠን። 2 ሄክታር መሬት ሰጥቶናል። ከልማት ጋር ባንክ ጋር ፕሮሰስ ጀምረናል። ያን ማሽን ስተክል ለዛ ማሽን የሚቀርቡ ግብአቶች አሉ። እነኛ ማሽን የሚያቀርቡልን ግብአቶች እኛ ሀገር ላይ ቡሌ ላይ ባምቦ ቀርካና ነጭ ባህር ዛፍ በብዛት አለ። እነኛን ገበሬ ትስስር አደረግን ከኛ ምን ማለት የመሰለ ትስስር ስናደርግ እቃውን ለኛ አምጥቶ ይሸጥልናል። በየ3 ወሩ ደግሞ ከትርፉ 2%ም 1%ም ሼር እናደርገዋለን። በኢንተርፕራይዙ ከ30 በላይ ለሆኑ ዜጎች ቋሚ የስራ ዕድል ተፈጥሮላቸዋል። እነኚህ የስራ ዕድሉ ተጠቃሚዎችም የተሻለ ገቢ ከማግኘት ባለፈ ሙያዎችንም ቀስመዋል። ብዙ ነገር ተጠቃሚ ሆኛለሁ። ራሴን አስተምሬያለሁ። ከዛም አልፌ ተርፌ ቤተሰቦቼን ሳፖርት አደርጋለሁ። ማንንም አላስቸግርም። ስራ ባልሰራ ኖሮ አልባሌ ቦታ ነበር የምውለው። ስራ መስራቴ ከብዙ ነገር ጠብቆኛል። ራሴን እንዳገኝ አድርጎኛል። ለነገም ደግሞ እኔም አልፌ ተርፌ የራሴን ነገር እንዳስብበት በብዙ ነገር ብቁ እንደሆነ ረድቶኛል። አልሰነጠልኩም ምን አላልኩም፣ ግን ያሰነጠለኝ የዚህ ቤት ባለቤት አቶ ሰለሞን በሚገርም ሁኔታ እጄን ይዞ እንዲህ ነው ሲያጠፋ በመቆጣት ሳይሆን ይበላሽ ችግር የለውም በማለት በጣም የሚገርም ነገር ያደረገ ለዚህ አበቃኝ። ሌላውም በክልሉ በኢንቨስትመንት መስክ የተሰማራውና በወላይታ ዞን ቦዲቲ ከተማ የሚገኘው ዊን ውሃ ፋብሪካም በ2012 ዓመተ ምህረት በ100 ሚሊዮን ብር ካፒታል ስራውን በመጀመር ዛሬ ላይ አጠቃላይ ካፒታሉንም ወደ 150 ሚሊዮን ብር ማሳደጉን አቶ ወገኔ ዱና የዊን ውሃ ፋብሪካ ስራ አስኪያጅ ነግረውናል። ድርጅቱም በተለያዩ ማህበረሰብ ተኮር የልማት ስራዎች ላይም በስፋት ይሳተፋል። የተቋቋመው በ2012 ዓመተ ምህረት ነው። የመጀመሪያ ካፒታል 100 ሚሊዮን ሲሆን አሁን ወደ 150 ሚሊዮን አሳድገናል ካፒታላችን ማለት። ይሄ ድርጅት ለኮሚኒቲ እየሰጠ ያለው ሰርቪስ ትምህርት መማር ያልቻሉትን ልጆች በግል ትምህርት ቤት ሙሉ ወጪ ችሎ 60ና ከዛ በላይ የሆኑ ተማሪዎችን በግል ትምህርት ቤት እያስተማረ ነው የሚገኘው። ከዛ ቀጥሎ ንጹህ የቦኖ ውሃ አዘጋጅቶ አካባቢ ላይ ቦምባ እንዲጠቀሙ ድርጅቱ አድርጎ ለአካባቢ ሰው የውሃ ተጠቃሚም እየሆኑ ነው የሚገኙት። ድርጅቱ ለ100 ሰዎችም የስራ ዕድል ስለመፍጠሩም ነው የነገሩን። 100 ቋሚ ሰራተኛ ነው ያለው እዚህ ድርጅት ውስጥ 12 ጊዜያዊ ሰራተኛ ያለበት ድርጅት ነው። የስራ ዕድል ከተፈጠረላቸው ሰዎች ውስጥ አንዱ ነኝ። በማርኬቲንግ ማናጀርነት ነው እዚህ እየሰራው ያለሁት። የቤተሰብ ኃላፊ እንደመሆኔ መጠን ከኔ ባሻገር ከኔ ጀርባ ያሉ ብዙ ቤተሰቦች አሉ።
አቅመ ደካማ ቤተሰቦች ያስተማሩን ቤተሰቦች ባሻገር የራስን ቤተሰብ ማስተዳደር አለ፣ ራስን ማስተዳደር አለ፣ ለሌላው መትረፍ አለና በጣም ጥሩና ሸጋ ነው። አይናለም በለጠም የቦዲቲ ከተማ ምክትል ከንቲባና የስራና ክህሎት ጽህፈት ቤት ኃላፊ ናቸው። በከተማው በርካታ ኢንዱስትሪዎች መኖራቸው ለዜጎች የስራ እድል በቀላሉ እንዲፈጠር ምቹ እድል መፍጠሩንም ተናግረዋል። ቦዲቲ እንደሚታወቀው በወላይታ ዞን ውስጥ የኢንዱስትሪ ማዕከል ነው። ከዛ አንጻር የተለያዩ ኢንዱስትሪዎች ናቸው ያሉት። ቅድም ያየነውም የዊን ውሃ አንዱ ኢንዱስትሪ ነው። እዚህም ስንመጣ ምህረት ለውዝ ማቀነባበሪያ ኢንዱስትሪ አለ። የዘይት ኢንዱስትሪ አለ። ሌሎች ደግሞ እነዚህ ብረታ ብረት እንጨትና ብረታ ብረት ኢንዱስትሪዎች አሉ። ማኑፋክቸሪንግ ዘርፍ ላይ ሳሙና፣ ፈሳሽና ደረቅ ሳሙና ኢንዱስትሪዎች አሉ እዚህ ግቢ ማዕከል ውስጥ እና እነዚህና የተለያዩ ኢንዱስትሪዎች በቦዲቲ ከተማ ነው ያሉት። እነዛን ኢንዱስትሪዎችን በእንደዚህ አይነት ሁኔታ ወደ ስራ ገብቶ እየሰሩ ያሉበት ሁኔታ ነው ያለው። ከስራ እድል ፈጠራ አንጻር እጅግ በጣም ትልቅ አስተዋጽኦ ነው ያለው። እያንዳንዱ ኢንዱስትሪዎች ውስጥ ስራ አጦችን ቀጥረው የሚያሰሩበት በጊዜያዊም ሆነ በተለይ ከፍ ባለ ቁጥር በቋሚ ቀጥረው የሚያሰሩበት ሁኔታ ነው ያለው። ከዚህ አንጻር ስራ እድል ፈጠራ የሚፈጠርበት ሁኔታ ነው ያለው።